በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን ጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሰባተኛውን ቀን ትምህርት እንጀምራለን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ጀምሮ ያለውን በጸሎት መንፈሱን እናነባለን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘለዓለም ድረስ ይሁን፣ አሜን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ጨለማ በአንተ ዘንድ አይጨልምም፣ የሚያስፈራውም በአንተ ዘንድ እጅግ ባዶ ነው። ተራራውም በፊትህ ደልዳላ ሜዳ ነው፣ ሸለቆውም በፊትህ ቀጥ ያለ የጸና መንገድ ነው። ሁሉን የምትችል አምላካችን ሆይ ሐዘንን በደስታ መዋረድንም በክብር ጭንቀትንም በመጽናናት በመረጋጋት የምትለውጥ አምላክ ነህና ምስጋና እናቀርብልሃለን። ስለ ቸርነትህ ይህን ሁሉ ፍጥረተ ዓለም እንደ አንድ ሰው ታስብለታለህ፣ እንደ አንድ ሰው ታስተኛዋለህ፣ ታነቃዋለህ፣ ታወጣዋለህ፣ ታስገባዋለህ። የሁሉ አምላክ እግዚአብሔር ሁሉን ስታደርግ አጋዥ አትሻምና ሁሉንም ስትከውን በራስህ ኃይልና ጥበብ ትሠራዋለህና በእውነት እናመሰግንሃለን። ቅዱስ እግዚአብሔር እጅግ የተቀደስከው ቅድስና የባሕሪ ገንዘብህ የሆነ እኛን ባሪያዎችህን ልትቀድሰን ከዓለም ከሥጋ ከሰይጣንም አሰራር ልትለየን ሁል ጊዜ ስለምትተጋልን እናመሰግንሃለን። የተባረከው ተስፋችን የመጣኸው የምትመጣው በልባችን ሳለ ይመጣል ብለን የምንናፍቅህ ትምጻ መንግሥትከ ብለን የምንማልድህ አምላካችን በእውነት የዘወትር ናፍቆታችን የጥማታችንም እርካታ የጉድለታችንም ሙላት የመኖራችንም ምክንያት አንተ ነህና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ዓለም በብዙ ብታስጨንቀን ሥጋችን እምቢ እያለ በብዙ ነገር ቢወጥረን አንተ ግን ሁል ጊዜ ጭንቀታችንን መከራችንን ሁሉ ስለምታይ የሕዝቤን መከራ ጭንቃቸውን አየሁ ተብሎ እንደተጻፈ የሕዝብህን መከራ ጭንቃቸውንም ደግሞ ስለምትመለከት የአገዛዝን ቀንበር ስለምታቀል የልብንም ፍርሃት ስለምታስወግድ አልራመዱ ያሉትን እግሮችን በነፃነት ስለምትፈታ ከመልካሙና ከደጉ ግብም ትውልድህን ስለምታበቃ እናመሰግንሃለን። የሁሉ ብርሃን እግዚአብሔር ሆይ በኀጢአት ጨለማ ለሚኖሩት ሁሉ የአንተ ብርሃን እንዲገለጥላቸው እኛ ባሪያዎችህም ባወቅነው መጠን አንተን ለማምለክ አንተን ለማገልገል ለአንተ ለመገዛት ባልቻልንበት ነገር ሁሉ ይቅርታ እንድታደርግልን በቀራንዮ አደባባይ በፈሰሰው ንጹሕ በሚሆነው ደም ሁለመናችንን እንድታጠብ እንድታነጻን እንድትቀድሰን አቤቱ እንማልድሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት በሕይወት ጉዞ ውስጥ እያነከሱ ስላሉት ስለሚያመነቱት ተስፋ በመቁረጥ ምች ስለተመቱት በፍርሃት ስለሚርዱት ለምርኮ እጃቸውን ለሰይጣንም ነፃነታቸውን አሳልፈው ለመስጠት እየዳዱ ያሉትን የመኖር ትርጉም የጠፋባቸውን
ለምንድነው የምኖረው እያሉ ሁሉን ነገር በዜሮ የሚያባዙትን ሁሉ ዛሬ ጌታ ሆይ ታላቅ ሰማያዊ የሚያበረታ ጸጋና ኃይል ከነሱ ጋር እንዲሆን እንማልድሃለን። ጨለማውን ሁሉ በስምህ እንድትገፈው ብርሃን ይሁን ብለህ እያንዳንዱን ጎጆ ሕይወትና ራእይ እንድታበራው አቤቱ እንማልድሃለን። ብዙ ያዘኑ ወዳጆቻቸውን በሞት የተነጠቁ መጽናናት የተሳናቸው ማቅ ለብሰው የሚኖሩ አመድ ነስንሰው የተቀመጡ በሐዘንም ራሳቸውን እየቀጡ ያሉ ጌታ ሆይ የማይሰማ ጩኸትን ወደ ሞቱት ወደ ወዳጆቻቸው እየጮኹ እያለቀሱ ነገር ግን መልስ አጥተው የሚታወኩትን ሁሉ ዛሬ እናትም አባትም እህትም ወገንም ዘመድም ሆነ እንድታረጋጋቸው በአለሁ ባይነት ደግሞ መጽናናትን ልብን የሚደግፍ ጸጋን እንድትልክላቸው አቤቱ እንማልድሃለን። ስለ ቸርነትህ ሀገሩን ከጥፋት ሕዝቡንም ከመከራ እንድትሰውርልን የምንሰማው የተቀደሰ የምናየው የተባረከ እንዲሆን እንማልድሃለን። የመለያየትን ዘመን በአንድነት የጥላቻን ዘመን በፍቅር የራስ ወዳድነትን ዘመን በህብረት እንድትለውጥልን አቤቱ ደጅ እንጠናሃለን። ትውልዳችንን በመልካም እንድታስበው በተስፋ እንድታለመልመው በፍቅር እንድትሞላው ወላጆቹን የሚወድ ታላላቆቹን የሚያከብር ምክርንም የሚሰማ በአንተም መንገድ የሚሄድ እንድታደርገው ዕድሜም እንድትሰጠው አቤቱ እንማልድሃለን። እንደ ቸርነትህ በዚህ ሰዓት ለሚጨነቁ ሁሉ የሚያረጋጋ ብሩክ መልአክን አቤቱ ላክላቸው። የሚደግፍ ጸጋ ለሚንገዳገዱት ሁሉ ይዋሳቸው። ሰላማዊ ቀን እዘዝልን። በሰላም ጀምረን እንድንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ ለእኛ መልካም ያሰቡትን ለወንጌል አገልግሎት አደግድገው የቆሙትን ሁሉ በሰማያዊ በምድራዊ በረከትህ አቤቱ ባርካቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። የርዕሳችን ጭንቀትን እንዴት እንተው የሚል ነው። ባነበብነው የሐዋርያው የቅዱስ ጴጥሮስ መልእክት ውስጥ እግዚአብሔር ለፈጠረው አሳቢ መሆኑን ይናገራል። እግዚአብሔር እንኳን በመልኩ በአምሳሉ ለፈጠረው ለሰው ልጅ ይቅርና ለሰው ስለተፈጠሩት እንስሳት፣ እጽዋት፣ በአይን የማይታዩ እጅግም የረቀቁ ነፍሳት የሚራራ የሚያዝን የሚያስብ አምላክ ነው። እግዚአብሔር ያስባል። ሐሳባችን አይሰምርም፣ ሐሳቡ ግን ይሰምራል። ሕዝቦች ሁሉ ቢመክሩ የሱ አንድ ምክር ያሸንፋል። እግዚአብሔር የሚያስብ አምላክ፣ ለፈጠረው ፍጥረት የሚያስብ አምላክ ነው። ስለዚህ ፍጥረት ተፈጥሮ የተተወ በራስ ኑር ተብሎ የተለቀቀ አይደለም። ፍጥረት የእግዚአብሔር ዘለዓለማዊ ጥገኛ ነው። ባነበብነው ክፍል ላይ ሐዋርያው ቅዱስ ጴጥሮስ የተጨነቁትን እያከመ ያለው በእግዚአብሔር ዘለዓለማዊ ጠባይ ነው። እውነተኛ ፈውስም የሚገኘው እግዚአብሔር ስለ እኛ ያለውን ሐሳብ በመረዳት ነው። እግዚአብሔር የጸጋ ሁሉ አምላክ መሆኑን ይናገራል። የምንድንበት ጸጋ አለ፣ የምናገለግልበት ጸጋ አለ፣ የምንቀደስበት ጸጋ አለ፣ መከራን የምንቋቋምበት ጸጋ አለ። ልብ አድርጉ። የምንድንበት ጸጋ አንድ፣ የምናገለግልበት ጸጋ፣ የምንቀደስበት ጸጋ፣
በመከራ የምንጸናበት የምናሸንፍበት ጸጋ አለ። እግዚአብሔር የጸጋ ሁሉ አምላክ ነው። የሀብታት ሁሉ ባለቤት ነው። በጉድለታችን ሊሞላን፣ በስብራታችን ሊጠግነን፣ በሐዘናችን ሊያጽናናን፣ ጨለማችን ላይ ብርሃን ሊያውጅ የሚቻለው አምላክ ነው። እግዚአብሔር የጸጋ ሁሉ አምላክ ነው። ከእግዚአብሔር ታጥቶ ከጠላት የምንፈልገው አንዳች ነገር የለም። ከእግዚአብሔር ጎድሎ ከሰይጣን የምንከጅለው አንዳች ነገር የለም። ጉልበታችን ከሚሰራልን ስልጣኑ የሚሰራልን ይበልጣል። ለራሳችን ከምናስበው ብዙ፣ ለእኛ የሚያስበው ጥቂት ይሻላል። እግዚአብሔር የጸጋ ሁሉ አምላክ ነው። እግዚአብሔር የሚያሳድግ አምላክ ነው። ፍጹማን ያደርጋቸዋል ስለሚል፣ ምሉዓን ያደርጋቸዋል ስለሚል እግዚአብሔር የሚያሳድግ አምላክ ነው። ሕፃናተ አእምሮን የሚያሳድግ ጠቢብ የሚያደርግ አምላክ ነው። ደካማ፣ ፍርክርክ፣ ፈሪ ጦርነት ሳይጀመር ለምርኮ እጃቸውን ይዘረጉ የነበሩትን ጽኑዓን የሚያደርግ ነው። ይህንን መልእክቱን በጻፈው በጴጥሮስም አይተናል። በአንዲት ነፃነት ባልነበራት የቤት ሰራተኛ ፊት፣ በተሸጠች ሰራተኛ ፊት ክርስቶስን የካደ በኔሮን ቄሳር በንጉሠ ነገሥት በዓለም አደባባይ ፊት መስክሮ በዚህ ቀን ዛሬ በምናከብረው በዚህ ቀን ሰማዕትነትን ተቀብሏል። እንደ ጌታዬ አትስቀሉኝ ብሎ የቁልቁሊት ተሰቅሎ ገድሉን ፈጽሟል። እግዚአብሔር ያሳድጋል፣ ምሉዓን ያደርጋል። እኔ ፈሪ ነኝ፣ ለሃይማኖት አንገቴን መስጠት እንዴት ይቻለኛል? የፈተና ቀን ቢመጣን ያልጸናም እንላለን። በሰዓቱ እግዚአብሔር ይለውጠናል። እሱ ምሉዕ የሚያደርግ፣ እሱ ፍጹም የሚያደርግ አምላክ ነው። እግዚአብሔር የሚያጸና አምላክ ነው። አንዳንድ የመጡብን ነገሮች በጣም ከባድ ነበሩ። የበረታ ነው እኛ ነን፣ የተረጋጋ ነው እኛ ነን። ከቀኑ በፊት አብረክርከውን የነበሩ በቀኑ ላይ እንዴት በጽናት ተቋቋም ናቸው። እግዚአብሔር ያጸናል። ብዙዎቻችን ያለነው እግዚአብሔር አጽንቶን ነው። ያላዘነ፣ ያልተሰበረ፣ ያልተጎዳ፣ ያልጎደለበት፣ በሰው ያልተገፋ፣ በጠላት ጦር ኢላማ ውስጥ ያልገባ ማንም የለም። እግዚአብሔር አጽንቶን ዛሬን አሳይቶናል። እግዚአብሔር ያበረታል ነው የሚለው። አሁንም እግዚአብሔር ያበረታል። በዓለ ሃምሳን ስናስታውስ ፈሪው ደፋር፣ አላዋቂው አዋቂ፣ ድንብሩ ሰማዕት የሆነበት ነው፣ ምስክር የሆነበት ነው። እግዚአብሔር ያበረታል። እግዚአብሔር ታሪክን ይለውጣል። ይህን ሁሉ የሚያደርገው ለራሱ ክብር የመመስገኛውንም ሥራ ለመስራት ነው። ክብር ምስጋና ለእርሱ ይሁን። የጭንቀት መንስኤዎች ምንድን ናቸው? ዛሬ ከ21ኛው ምክንያት ጀምረን እየቀጠልን እንሄዳለን። ትምህርታችንን በዚህ ቀን ለመፈጸም እንሞክራለን። የጭንቀት መንስኤ ምንድን ነው? 20ውን ጠቅሰናል። 21ኛውን ዛሬ እንጠቅሳለን። 21ኛ መከዳት። መከዳት ብዙ ሰዎች ባመኗቸው ይከዳሉ። ባመኗቸው ሲከዱ የዓለም መከራ የጀመረ ይመስላቸዋል። ዓለም ግን የኖረው እንደዚሁ ነው። ሰው እንኳን ሰውን፣ ሰው እግዚአብሔርን ይከዳል። ቀን ሲከፋ የገዛ ልብም ይከዳል። ጦርነቱ ሲፋፋም፣ ፍንዳታው ሲበረክት የገዛ ልብም ይከዳል። መክዳት ምንድን ነው? መንሸራተት፣ ቃል ኪዳንን ማፍረስ፣ ወዳጅን መለወጥ፣ ለገንዘብ ማደር፣ ለጥቅም መስገድ፣ መሐላን ማፍረስ፣
ከራስ ጋር መለያየት ነው። ከዳተኛ ሰው ራሱንም የከዳ ነው። ልቡን የካደ ነው። ቃል ኪዳኑን ያፈራረሰ ነው። ከዳተኛ ሰው በምድር በሰማይ ስደተኛ ነው። ከዳተኛ ሰው ያረፈ አይደለም፣ ሕያጅ ነው። ከዳተኛ ሰው የጨበተውን ትቶ ጉም ለመዝገን የሚሯሯጥ ነው። የጨበጠውን ትቶ ነፋስ የሚያሳድድ ነው። ከዳተኞች ለብዙዎች የልብ መሰበር ምክንያት ይሆናሉ። ይሄንን ዘመን ስናየው ክዳት አካል ለብሶ በከተማው የሚንቀሳቀስ ይመስላል። ሻይ ቤት የሚገባ ቡና እያዘዘ የሚጠጣን የሚመስለው። በኖርንበት ዘመን ሁሉ ክዳት መንፈስ ነበረ። ዛሬ ግን አካል ነስቷል። ከዳተኝነት እየበዛ ነው ያለው። አብረው ሁነው ይመሰካከሩ የነበሩ ወዲያው ተለያይተው ሲካሰሱ እናያለን። ይሄንን ትልልቅ በሚባሉ ፖለቲከኞች ሳይቀር እናየዋለን። ያመሰገነ አፍ መልሶ ሲራገም አይሰቀቅም። የሰው ልጆች ለአንደበታቸው ፍሬን ያጡበት ዘመን ነው። መክዳት እግዚአብሔርን መክዳት ነው። ሰውን አይደለም የምንከዳው፣ እግዚአብሔርን ነው። ሰውን አይደለም የምንከዳው፣ ከገዛ ቀልባችን ነው የምንለያየው። አይምሯችንን የተዛባ ያደርገዋል። እንኳን የወዳጅ ወገኖቼ የውሃም ጡር አለው። የሰው ረሃብ ይመጣል፣ የወዳጅ ረሃብ ይመጣል። አንድ ቀን ብቻችንን በረሃ ላይ ልንቆም እንችላለን። ተከዱ እንጂ አትክዱ፣ ተዋሹ እንጂ አትዋሹ። መከዳት ዋጋው ከእግዚአብሔር ዘንድ ነው። ከጂ ሰው የእግዚአብሔርን ዋጋ የሥላሴን በረከት ያጣ ነው። ልባችን ወረት ሲለው ለመንሸራተት ስንንደረደር ጌታ ሆይ ያዘኝ፣ ጌታ ሆይ አጽናኝ፣ አንተን እንዳላሰድብህ እርዳኝ፣ ፍቅር ለዘወትር አይወድቅም ተብሎ ተጽፏል፣ የኔ ፍቅር ሊወድቅ ነው፣ እባክህ ትንሣኤ ሁነኝ እያልን መለመን አለብን። በሕይወቱ ውስጥ አንድን ሰው ብቻ ማየት አደጋ አለው። ልጆች ላይ በጣም አተኩሮ ልጅን ብቻ ማየት፣ የትዳር አጋርን ብቻ ማየት፣ አንድ ሰው ላይ ሕይወትን መመስረት አደጋ አለው። የሕይወት መሰረት የሚሆነው ሕይወትን ያስጀመረ እግዚአብሔር ብቻ ነው። ለምንድን ነው ሕይወትህ ያረገረገው? ለምንድን ነው ሕይወትህ የሚነቃነቀው? ለምንድን ነው ኑሮህ የሚበጠረው? የተመሰረትከው የማይናወጠው አለት ክርስቶስ ላይ አይደለም ማለት ነው። ቤቴን የሰራሁት በምንድን ነው? ልብ አድርጉ። ቤት የሚገመገመው ጎርፉ ሲመጣ ንፋስ ሲነፍስ አይደለም። አስቀድመን ቤቴን በምንድን ነው የሰራሁት? በጣም የምደገፈው በማን ላይ ነው? ደስታዬን የመሰረትኩት በማን ላይ ነው? ዛሬ መቃኘት አለብን። መዘጋጀት አደጋን ይቀንሳል ባያስቀርም። መከዳት ለብዙ ሰዎች የጭንቀት መንስኤ ነው። እማይከዳው እግዚአብሔር ግን ከእናንተ ጋር ነው። የተባረኩ ቅዱሳን መላእክት ከእናንተ ጋር ናቸው። ሰው ሄዶ እግዚአብሔር ከቀረ ድል ነው፣ ትርፍ ነው፣ በረከት ነው። ለከዳተኞች ግን ወዮላቸው። ያጎረሳቸውን እጅ ለሚነክሱ፣ ፊቱን ላሳያቸው ጀርባ የሚሰጡ፣ ከልቡ ለሚያጫውታቸው በጥርስ ለሚመልሱ ለእነርሱ ወዮላቸው። ወገኖቼ ዕድሜያችን እንኳን ለውሸት ለእውነትም አይበቃም። በጣም አጭር ዕድሜ ነው።
እንኳን ክፉ ልንሰራበት ደግ ለመስራትም አጭር ዘመን ነው። እንኳን ለመከዳዳት ለፍቅርም አጭር ጊዜ ነው። መከዳት የጭንቀት መንስኤ ነው። 22ኛ ለምንወዳቸው ከመጠን በላይ ማሰብ። እምንወዳቸው ባለቤት አላቸው። ባለቤታቸው የሰራዊት አምላክ እግዚአብሔር ይባላል። ልጅሽ ቢሆን እናትሽ ብትሆን ባለቤታቸው የሰራቸው እግዚአብሔር አለ። አንዳንድ መውደዳችን ጣዖት ይሆንብናል። አንዳንድ መውደዳችን ፈጠርኩ ለማለት ሩብ ጉዳይ እስኪቀረን ድረስ ያንደረድረናል። ለምንወዳቸው እንቅልፍ ከማጣት መጸለይ፣ ለምንወዳቸው ከመባንን ለሰራዊት አምላክ ለእግዚአብሔር መስጠት፣ እምነትን በምንወዳቸው ላይ መለማመድ ይገባናል። ብዙዎቻችን ስለ ራሳችን እግዚአብሔርን አምነነው ስለ ልጆቻችን ግን አናምነው። ለምንወዳቸው ከመጠን በላይ ማሰብ፣ ከልክ በላይ መውደድ ስንጀምር ጭንቀት እየጀመረን ይመጣል። ምክንያቱም ያንን ሰው ባጣውስ የሚል ስጋት ያናውጠናል። ልብ አድርጉ፣ ሁላችንም የምንሞተው የራሳችንን ሞት ነው። ሞት እያንዳንዱ ሰው የሚከፍለው የግል ዕዳው ነው። ማንም ስለ ማንም አይሞትም። ስለ ሁላችን የሞተ ክርስቶስ ብቻ ነው። ስለዚህም ስለምንወዳቸው ብንሞትም ሞት አይቀርላቸውም። ለምንወዳቸው ተገቢውን ነገር ማድረግ፣ ተገቢውን ፍቅር ማሳየት፣ ተገቢውን እንክብካቤ መስጠት፣ ከዚያ ባለፈ ግን የፈጠራቸው የሞተላቸው አምላክ እንዳለ አምነን ማረፍ ይገባናል። እምንወዳቸው እምነት እንዳያሳጡን መጠንቀቅ ይገባናል። አንዳንድ ጊዜም ትኩር ብለን ስናያቸው ጣዖት ሆነውብን ልናሰብራቸው እንችላለን። ስለዚህ የምንወዳቸውንም በጣም አለማየት፣ ልባችንን በጣም አለመጣል መልካም ነው። ብዙዎች ከመጠን በላይ ልባችንን እንጥልባቸውና ለዚህ አደራ ባልበቃስ፣ የጎደልኩ እንደሆነ ባሳዝናቸውስ እያሉ ከመስመር ይወጣሉ። 23ኛ ያልበደለንን መበደል። መቼም የበደለንን ስንበድል ሰውነት ስጋዊነት አሸነፈን ነው። ያልበደለንን መበደል ግን ሰይጣናዊነት ነው። ያልበደለንን ስንበድል ወገኖቼ ጅራፉ ከሰማይ ነው። ጅራፉ የማይበጠስ የማይተለተል ነው። ጅራፉ እስከ ነፍስ እስከ መንፈስ ድረስ የሚሰማ ነው። ያልበደላቸውን የበደሉ ሰዎች፣ ታማኝ ትዳራቸውን ጥለው የኮበለሉ ሰዎች ለጭንቀት ይዳረጋሉ። ስሜትን በእውነት የለወጠ ሰው መገረፉ ማይቀር ነው። ያልበደሉንን በድለን ከሆነ ዛሬ ይቅርታ መጠየቅ አለብን። ለምን ታስረን እንውላለን እናድራለን? እነዚያ ሰዎች አቅም ኑሯቸው ከሰውን አስፈርደውብን አስቀጥተውን እኛን ሊበቀሉ አይችሉ ይሆናል። አምላክ ግን አላቸው። አምላክ አላቸው። እንኳን ሰውን እንስሳንም ብንበድለው አምላክ አለው፣ ይፈርዳል። የምንበክለው ተፈጥሮ የምንበክለው ወንዝ ሳይቀር ይፋረዳል። ወገኖቼ የእግዚአብሔርን የእጁን ሥራ እያጠፋን ነውና። 24ኛ የጭንቀት መንስኤ አለመወሰን። ሰዎች ብዙ ሐሳብ አላቸው፣ ግን ሕይወትን የሚለውጠው ወደ ተግባር የሚያስገባው ውጤታማ የሚያደርገው ለድል የሚያበቃው ቁርጥ ነገርን የሚሰጠው መወሰን ነው።
ውሳኔ አልፎ አልፎ አንዳንድ ጊዜ ከርሞ ሳይሆን በየዕለቱ ውሳኔ የምትጠይቅ ሕይወት ይዘናል። መወሰን ያስፈልጋል። ከክፉ ባልንጀራ ጋር የምንራመድ የሱስ ዕድር ያለን መወሰን ያስፈልጋል። በዓለማዊነት የተያዝን ሌላውን ጠልፎ ለመጣል ቀንና ሌሊት የምናሴር መወሰን ያስፈልጋል። ብዙ ሐሳብ ያለን ሐሳባችንን ጠቅለል እያደረግን መወሰን ያስፈልጋል። ሐሳብ በበዛ ቁጥር ውጤትህ እያነሰ ነው የሚመጣው። አለመወሰን ብዙዎችን የተንቀዋለለ ሕይወት እንዲኖሩ ያደርጋል። ለብ ያለ ውሃ ጠጥተን ወይ ገብቶ አያረካን ወይ ተፍተነው ደግሞ ሰላም አንሆን አፍ ላይ እንደሚንቀዋለለው አለመወሰን ቀውላላ ያደርጋል። አለመወሰን የጨበጥነውንም ይዞት ይሄዳል። እንኳን አዲስ ልናገኝ አለመወሰን ለጭንቀት ይዳርጋል። መወሰን በሚሳነን ጊዜ መጸለይ፣ መንፈሳውያን አማካሪዎችን ማማከር፣ ከዚያ በኋላ ቆራጥ መሆን ያስፈልጋል። ሁል ጊዜ ሁለቱን ነገር አዋህደን መሄድ ነው የምንፈልገው። በሁለት እግር ሁለት ዛፍ ላይ ካልወጣሁ ባዮች ነን። ሁሉ አይቅርብኝ ባዮች ነን። ይሄ ሊሆን አይችልም። ሕይወት ምርጫ ናት። 25ኛ የጭንቀት መንስኤ የሃይማኖት መዛባት። ያመንነው በመስማት ነው፣ እምነት ከመስማት ነው ስለሚል ቃለ አሚንን በመስማት የእምነት ቃልን በመስማት አምነናል። የክህደት ቃልን በመስማት ልንክድ እንችላለን። ሁልጊዜ የምናነበው የምንሰማው የምንከታተለው ያመነውን ነገር የሚያጠነክር መሆን አለበት። የሚያዛባ ነገር የምንሰማ ከሆነ ነውጥ ውስጥ እንገባለን። የሃይማኖት መዛባት ለጭንቀት ይዳርጋል። የጠራ ጸሎት እንዳንጸልይ፣ ንጹሕ ኅብረት እንዳይኖረን፣ በአንድ አድራሻ እንዳንገኝ፣ ልበ ሙሉ እንዳንሆን ያደርገናል። ብዙ ሰው የሃይማኖት ስካር ውስጥ ገብቷል። እዚያ ልሂድ እዚህ ልቀመጥ እያለ ይሰቃያል። ልብ አድርጉ፣ ሃይማኖት እኛ ፈልገን ያገኘነው አይደለም፣ የእግዚአብሔር አስተርእዮ ነው። እግዚአብሔር መንገዱ ይሄ ነው ብሎ የሰጠን ነው። ችግራችን የሃይማኖት ሳይሆን ሃይማኖትን የመኖር ችግር ነው ያለብን። ስለዚህ በነፍሳችን ውስጥ የተዘሩ የጥርጥር ትምህርቶች ካሉ መውጣት አለባቸው። ጨርሶ አማኝ ጨርሶ ከሃዲ ያላደረጉን መሃል ላይ ይዘው የሚያሰቃዩን የጥርጣሬ ትምህርቶች መወገድ አለባቸው። ሰይጣን በዓለመ መላእክት ላይ የዘራው ጥርጥርን ኑፋቄን ነው። ዛሬም በብዙ ሰው ነፍስ ውስጥ ኑፋቄ ተዘርቷል። ሄደው የማያበቁ እንደ አዲስ ምግብ ቤት አዲስ ሃይማኖት በመጣ ቁጥር ወጥ ቀማሽ የሆኑ ብዙ ያልታደሉ ሰዎች አሉ። ሃይማኖት እንደዚህ የምንቀልድበት አይደለም። ሃይማኖት የምንገዛለት በቅዱስ ፍርሃት የምንይዘው ደግሞም የምንኖርለት ብሎም የምንሞትለት ነው። ዛሬ ሰይፍ ሳይመዘዝ ፍላቱ ሳይፋፋም ብዙዎች ክደዋል። የሃይማኖት መዛባት ለጭንቀት ይዳርጋል። 26ኛ አለመጸለይ ለጭንቀት ይዳርጋል። የጸሎት ሕይወታችን የብዙዎቻችን ጤናማ አይደለም። ትጸልያለህ ብትሉት ማንም ሰው በሰላም ያሳድርከኝ በሰላም አውለኝ እላለሁ ይላል። ይሄ ኢንሹራንስ መጠየቂያ ነው፣ መድን መጠየቂያ ነው። ይሄ ጸሎት ኅብረት ነው።
ለእግዚአብሔር ጊዜ መስጠት ያስፈልጋል። ጊዜ ለሰጠ ለእግዚአብሔር ጊዜ መስጠት ያስፈልጋል። የጊዜ አስራት ማውጣት ያስፈልጋል። እግዚአብሔር ያለ ክፍያ አንግቶልህ በማለዳ መጸለይ ካቃተ ታርፍ ዘንድ ደግሞ እግዚአብሔር በነጻ አስመሽቶልህ ወደ ቤት ሰብስቦ በሰላም ከስንት አደጋ ተናጥቆ ለልጆች፣ ለትዳር፣ ለኑሮ ካበቃ ሲመሽ እግዚአብሔርን አለማመስገን አለመታደል ነው። የማይጸልዩ ሰዎች ለጭንቀት ይዳረጋሉ። እንኳን ለሰራዊት አምላክ ለእግዚአብሔር ነግረው አይደለም፣ ለጥሩ ሰው ሲነግሩት እንኳ ይቀላል። አውቶቡሱ እስኪመጣ ድረስ ፌርማታው ላይ ሰዎች የማይተዋወቁ አውርተው ይቀላቸዋል። ለእግዚአብሔር መንገር ትልቁ የጭንቀት መፍትሄ ነው። ጸልዩ፣ ከዳዊት መዝሙር ጸልዩ። ልባችሁን በእግዚአብሔር ፊት አፍስሱ። በውስጣችሁ የታመቀውን ነገር ለእግዚአብሔር ንገሩ። አለመጸለይ፣ የማይጸልይ ሰው ጭንቀት አለበት። 27ኛ ቃሉን አለማንበብ። የእግዚአብሔር ቃል የአእምሮ የሥጋ የመንፈስ መድኃኒት ሆኖ ተሰጥቶናል። የእግዚአብሔር ቃል ሁለንተናዊ ፈውስ ያለው ነው። ተራ ቃል አይደለም። የአዋጅ ቃል፣ ሲኦልን የሚሰብር ቃል፣ ነፍሳትን ከገሃነም የሚበዘብዝ ቃል ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል። ዛሬ የምንሮጥለት ነገር በሙሉ ያልፋል። የማያልፈው ቃሉ ነው። እንዴት ለማያልፈው ነገር ተኛን? ቃሉን ማንበብ፣ ቃሉን መስማት ያስፈልጋል። ቃሉን የማያነቡ ሰዎች ለጭንቀት ይዳረጋሉ። የሰይጣንን ድምፅ በየትኛው ድምፅ ይሽሩታል? ጌታችን ኢየሱስ ክርስቶስ እንኳ በአጋንንት ሲፈተን እንዲህ ተብሎ ተጽፏል ብሎ ድል ነስቶታል። የተጻፈው ቃል የሰይጣንን ውጊያ የምናሸንፍበት ነው። 28ኛ የማህበራዊ ኑሮ መናጋት። ዘመናዊውን ዓለም የሰሩት ማህበራዊነትን ለማፍረስ ነው። የበረገገ ፈሪ ከጎረቤቱ ጋር እንኳ ስለ ሀገሩ የማይመክር ትውልድ ለመፍጠር ነው። ራስ አገዝ የሆነ ግል ተኮር የሆነ ትውልድ ለመፍጠር ነው። የጥንት ግሪኮች አንድነት ኃይል ነው ይላሉ። ማህበራዊነት ኃይል ነው። አንድ ስንሆን ጠላት ይፈራናል። አንድ ስንሆን ጨካኝ ገዢዎች ይታገሳሉ። የማህበራዊ ኑሮ መናጋት ለጭንቀት ይዳርጋል። ዛሬ ብዙ ኑሮቻችን የግል ናቸው። የምንመኘው የግል ነገር፣ የግል ቤታችንን፣ የግል ኑሯችንን፣ የግል መኪናችንን፣ የግል የሚባሉ ነገሮች ነው የምንመኘው። እቅዶቻችን ሁሉ ራሳችንን ብቸኛ ሌጣ ደሴት ላይ ለማስቀመጥ ነው። አደጋ አለ ወገኖቼ። ሰው ቤታችን ሲመጣ ምንጣፋችን ይቆሽሻል። ሰው ከቤታችን ሲርቅ ደግሞ አይምሯችን መቆሸሽ ይጀምራል። ስለዚህ መምረጥ ነው። ምንጣፍ ቢቆሽሽ ይቻላል በጭንቀት አይምሮ ከሚቆሽሽ። የማህበራዊ ኑሮ መናጋት ቀላል እንዳታደርጉት። ይሄ ሁሉ ህዝብ በእንዲህ አይነት የኑሮ ቀንበር፣ በእንዲህ አይነት አስጨናቂ ሁኔታ ጨርቁን ጥሮ ያላበደው ማህበራዊ ኑሮው ስላለ ነው። ጭል ቢልም ስላለ ነው። የማህበራዊ ኑሮ መናጋት ለጭንቀት ይዳርጋል። እግዚአብሔር አንዱን ለአንዱ መድኃኒት አድርጎታል። 29ኛ መገለል። ሰዎች በዘራቸው፣ በሙያቸው፣ በሃይማኖታቸው፣ በአስተሳሰባቸው፣ በራእያቸው፣ በፖለቲካ አቋማቸው ብዙ መገለልን ያስተናግዳሉ። በጾታ ሰዎች መገለል ያስተናግዳሉ። ወገኖቼ እግዚአብሔር በሰጠው ነገር ብዙ መገለሎች በዓለም ላይ አሉ። መገለል የሚያስከትለው ጭንቀት አለ።
30ኛ ዘረኝነት። ዘረኞች አሸማቃቂዎች ናቸው። አንተ ወይም አባት በድለውኛል ባዮች ናቸው። ዘረኞች ሁልጊዜ የሚለፈልፉ ናቸው። ዘረኞች የሐሰት ታሪክ ፈጣሪዎች ናቸው። በዚህ በጣም የተካኑ ናቸው። ዘረኞችን ዝም ስንላቸው እየተጋጋሉ ነው የሚመጡት። እውነቱን ስንነግራቸው ነው ዝም የሚሉት። ዘረኝነት ግን ታውኮ ማወክ ነው። ዘረኞች ሰላም የላቸው። ምክንያቱም የኔ የሚሉትን ጥቂት ወገን ዘመድ አድርገው ሌላውን በጠላትነት ስለፈረጁ ከወዳጃቸው ጠላታቸው ስለሚበዛ ሰላም የላቸው። ዘረኝነት ለጭንቀት ይዳርጋል። ዛሬ የተዋቀሩ ሰዎችን፣ ዛሬ አብረው ሻይ የሚጠጡ ሰዎችን፣ ዛሬ አብረው የሚያገለግሉ ሰዎችን፣ ዛሬ የሚረዳዱ ሰዎችን ስናይ ውስጡ ዘረኝነት አለበት። ንጹህ ነገር እያጣን ነው ያለነው። ሐሳብ እያገናኘን አይደለም። ሃይማኖት እያገናኘን አይደለም። ዘረኝነት ለጭንቀት ይዳርጋል። ዘረኝነትን በመረጥን ቁጥር ለመጨነቅ እየተዘጋጀን ነው። ለዚህ ነው ገዳይ የሚሆኑት። ውስጡ የሞተ እኮ ነው የሚገድል ወገኖቼ። ያልኖረ እኮ ነው የሰውን መኖር የሚነሳ። 31ኛ ምስጢራችንን ለሁሉ መግለጥ። ምስጢራችን እኛ ጋር ሳለ ጠባቂያችን ነው። ከኛ ከወጣ በኋላ ግን እኛ የምስጢራችን ጠባቂ ነው ምን ሆነው። ምስጢራችንን ለሁሉ ስንገልጥ ጭንቀት እየከበበን ይመጣል። ምክንያቱም የመጠቂያ የመመቻ መሳሪያችንን ለሌሎች ሰጥተናል። ብዙ ሰዎች በአደባባይ ሲዝረከረኩ እያየን ያለ ነው። ሕይወት ምስጢር ነው። አለቦታው እንኳን ነፍስን ማውለቅ ልብስንም ማውለቅ አይገባም። ምስጢራችንን ለሁሉ መግለጥ፣ እኩዮቻችን ካልሆኑ ጋራ፣ ብስለት ከሌላቸው ጋራ፣ ክብር ከሌላቸው ጋራ መዋል። ያላቻ ጋብቻ ቆይ ብቻ ይባላል። ሁል ጊዜ መዛዛት ነው። ዛሬ ሰዎች ውርደት ውስጥ የሚገቡት ያለ አቻ ጥምረት ስለሚጀምሩ ነው። ሰው አቻውን፣ እኩያውን፣ የዕድሜ እኩያውን፣ የሃይማኖት እኩያውን፣ ያስተሳሰብ እኩያውን ወደ ህይወቱ ማስገባት ይገባዋል። ቤታችንን፣ ኑሯችንን ለሁሉ ማሳየት፣ ትዳራችንን ለሁሉ ማሳየት ኋላ ላይ ጭንቀት ይዞ ይመጣል። ሰዎች የሚያከብሩን የማያውቁት ያልደረሱበት የኛ ነገር ሳለ ብቻ ነው። ሰዋዊ አስተሳሰባቸው እንዲህ ነው የሚላቸው። ጨርሰው ካወቁን ይንቁናል። ለመንፈሳዊ ሰው ግን ጨርሶ ያንን ሰው ማወቅ ክብሩን ከፍ ያደርገዋል። ደግሞም ሰው ለራሱም ምስጢር ነው፣ ጨርሰን ልናቀው አንችልም። 32ኛ የጭንቀት መንስኤ የዘመን ጥገኛ መሆን። የዘመን ጥገኛ መሆን። ዘመንን ተንተርሰው የሚኖሩ ብዙ ሰዎች አሉ። መቼም የኛ ዘመን ቶሎ ቶሎ እየተቀያየረ ስለሆነ እያየነው ያለ ነው። ትላንትና ይገዙ በነበሩት ዘመን የኔ ዘሬም ይሄ ነው፣ የአባቴም ስም እንደዚህ ነበረ፣ ቀይረውብኝ ነው የሚሉ ሰዎች ነበሩ። አሁን ደግሞ ተገልብጠው ደግሞ ዘራቸውን ለውጠዋል፣ እንደገና ተወልደዋል፣ ስምም ቅያሬ አድርገዋል። እንደዚህ ከመሆን እግዚአብሔር ያድነን። አውጣኝ ማለት ጥሩ ነው ወገኖች። ለአንድ እንጀራ፣ ለአንዲት ቁራሽ ወገኖች፣ ለአንዲት ቁራሽ እናት አባትን እንዴት ትክዳለ? ለአንዲት ቁራሽ በደም ለሰከሩ ለዓለም ገዢዎች እንዴት ታድራለ? ለአንዲት ቁራሽ ሃይማኖትህን እንዴት ትጥላለ? የዘመን ጥገኛ የሆኑ ሰዎች ጭንቀት አለባቸው። እየበሉ ያንቃቸዋል። ይሄ አስተዳደር ቢወድቅ ምን ሆናለሁ ይላሉ። ፖለቲከኞቹ እያሉ ስጋት ይገጥማቸዋል፣ ሲወድቁ ፍርድ ይገጥማቸዋል። እያሉ ስጋት የተመኩባቸው ፖለቲከኞች እያሉ ስጋት፣ ሲወድቁ ፍርድ ይገጥማቸዋል።
የዘመን ጥገኛ አትሁኑ፣ የዘላለሙ ሥላሴ ጥገኛ ሁኑ። ሁሉ አፍረዋል ወገኖቼ። ትላንትና ፖለቲካን ተጠግተው ይዘርፉ የነበሩ ለራሳቸው ብቻ አይደለም ለልጆቻቸውን መርገም አምጥተዋል። ዛሬም ይሄው ነው የሚቀጥለው። የእግዚአብሔር ፍርድ አይናወጥም። እግዚአብሔር በፍርዱ አድሎ የለውም። ይልቁንም የኢትዮጵያን ሕዝብ እየቀሙ መኖር፣ እየቀሙ መደላደል ሬሳ እንደ መግፈፍ ነው። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል ወገኖች፣ እግዚአብሔር ይፈርዳል። አንድና ሁለት ክፍለ ሀገር እየያዙ ያስጨንቁ የነበሩ ፊውዳሎች እንዴት እንደወደቁ ታውቃላችሁ? እንዴት እንደወደቁ። ነፍስ ደግሞ ይነጥቁ የነበሩ ደግሞ ከዚያ በኋላ የመጡ እንዴት እንደወደቁ እናውቃለን። አገርን ቅርጫ አድርገዋ ሲዘርፉ የነበሩ እንዴት እንደወደቁ እናውቃለን። ስለማናስተውል እንጂ እግዚአብሔር በስራ ላይ ነው። 33ኛ በሳቅ ተሸፍኖ መኖር ለጭንቀት ይዳርጋል። ብዙ ሰው እኔ ችግሬን ለማንም ሰው አልነግርም፣ ባዝንም ብከብ ለማንም አላወራም ይላሉ። ትክክል አይደለም። የሚናገሩበትን ቦታ ማወቅ ተገቢ ነው። አለመናገር ጀግንነት አይደለም። አንደበት የተፈጠረው ውስጣችንን ብሶታችንን እንድናወራበት ነው። በሳቅ ኑሯችንን መሸፈን፣ በጌጥ ኑሯችንን መሸፈን፣ በልብስ ኑሯችንን መሸፈን ተገቢ አይደለም። አስፈላጊውን እርዳታ ከባለሙያ፣ ከመንፈሳውያን፣ ከጸሎተኞች መቀበል አለብን። ምክንያቱም እግዚአብሔር ለትሑታን ጸጋ ይሰጣል ተብሏል። ምን ማለት ነው? በገሌ ውስጥ እግዚአብሔር ለእኔ መፍትሄ አለው ማለት ትህትና ነው። ማን ለእኔ ምን ሊያደርግልኝ ማለት ትዕቢት ነው። ጸጋ ያርቃል። 34ኛ የምንሰማውን ሁሉ ወደ ራሳችን መተርጎም። ልጆች እንደዚህ እየባለጉ ነው ሲባል ወደ ራሳችን ልጆች መለወጥ። አይ ትዳር እንደዚህ እየፈረሰ ነው ሲባል ወደ ራሳችን ትዳር መመለስ። የምንሰማውን ሁሉ ወደ ራሳችን መተርጎም ተጨንቀን እንድናስጨንቅ ያደርገናል። ልጆቹን እናስጨንቃቸዋለን። የምናስበውን ነገር እኮ አልሆኑትም፣ እንደውም እያሳሰብናቸው ነው። የትዳር ጓዳችንን እናስጨንቀዋለን፣ እናስጨንቃታለን። ያላሰቡትን እያሳሰብን የምንሰማውን ወደ ቤታችን ወደ ራሳችን እየተረጎምን እንጨነቃለን። 35ኛ ባለ ዕዳነት ያስጨንቃል። የፍቅር ዕዳ ያለባችሁ መልሱ፣ ያስጨንቃል። መልካም ያደረጉላችሁን ሰዎች ያላመሰገናችሁ የምስጋና ዕዳ ያለባችሁ መልሱ፣ ያስጨንቃል። የምስክርነት ዕዳ ያለባችሁ ለእግዚአብሔር መስክሩለት፣ ይህን ዕዳ ለመክፈል ያስጨንቃል። ያልረዳናቸው ያልተረዳናቸው ብዙ ወገኖች ነበሩ፣ አልፈዋል። ዛሬም ያልረዳናቸው ቤተሰቦች፣ ያልተረዳናቸው ወዳጆች ካሉ ፈጥነን ማሰብ አለብን። ጭንቀትን እንከላከለው። 36ኛ አስፈሪ ነገሮችን የመመልከት ሱስ። የጭካኔ ተግባራትን፣ አስፈሪ ክስተቶችን የሚያዩ ሕፃናት የአእምሮ በሽተኛ ነው የሚሆኑት። ከጥቂት ጊዜ በኋላ አእምሯቸው እየከዳቸው ከዋናው ዓለም እየወጡ ይመጣሉ። አስፈሪ ነገሮችን የመመልከት ሱስ ለጭንቀት ይዳርጋል። ምን መመልከት ያስፈልጋል? በቀጥታ እያየ ነው አይደለም ወገኖቼ። በቀጥታ በዘመናት ሁሉ ተደርጎ ተሰምቶ የማይታወቅ ነገር እየተጋበዝን አይደለም ወይ? እሬት እየተጋትን አይደለም ወይ? 37ኛ የሱስ ጥገኝነት። ሱስ የጭንቀት ዋና መንስኤ ነው። ሱስ ሐሰተኛ ደስታ ነው። ገንዘብን፣ ጤናን፣ ወዳጅነትን፣ ትዳርን ሁሉ የሚያከስር ነው። የሱስ ጥገኝነት ለጭንቀት ይዳርጋል። 38ኛ የእቅዶች መብዛት።
አንዳንድ ሰው እቅድ ሲያመርት ይውላል ያድራል። ማቀድ 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 ማቀድ። እግዚአብሔር የሚባርከን በአንዱ ነው። አብርሃም 8 ልጅ ወልዶ የባረከው በአንዱ በይስሐቅ ነው። አብርሃም 8 ልጅ እንዳለው የማያውቅ ብዙ ሰው አለ። እግዚአብሔር የሚባርከው በአንዱ ነው። ብዙ እቅድ ማብዛት። ዘመናችን እኮ አጭር ነው ወገኖቼ፣ እድሜያችን እኮ አጭር ነው። የምናቅደው 1000 ዓመት ቢሰጠንም እንኳን ማንጨርሰው ነው። የእቅድ ብዛት ውጤትን እያሳነሰ ይመጣል። 39ኛ ከመጠን በላይ ጥንቃቄ። እጅግም መጠንቀቅ ስህተት ነው። ከመጠን በላይ መጠንቀቅ። አንዳንድ ጊዜ ጭንቀት ውስጥ በምንገባበት ጊዜ ነገሮችን በጣም እናጋንናለን፣ እናጎላዋለን። ከመጠን በላይ ሲታጠቡ መዋል። ከመጠን በላይ የሚታጠቡ ሰዎች ቆዳቸው እየደረቀ ይሰነጣጠቃል። ከመጠን በላይ ቤታቸው ትክክል እንዲሆን የሚፈልጉ ሰዎች፣ ቤታችሁ እኮ ቤት ነው እንጂ ስቱዲዮ አይደለ፣ ዜና ማስተላለፊያ አይደለ። ንጹህ ቤት ይኑራችሁ፣ ግን አያስጨንቃችሁ። ካስጨነቃችሁ ትክክል አይደለም። ከመጠን በላይ ጥንቃቄ። እንከን የለሽነት ፍጹምነትን መፈለግ የሰው የወደቀ ባህሪ ነው። የእግዚአብሔርን ሥራ ዝም ብላችሁ ተመልከቱት እስቲ። ሰማዩ በልኬት አይመጣም። ዛፎቹ የአንዱ ቅርንጫፍ ከአንዱ እኩል አይደለም። ምንም አይነት በመስመር ምንም አይነት በልኬት የሚመጣ የእግዚአብሔር ተፈጥሮ የለም። የሰው ግን ወንበሩን ለክቶ የመኪናውን የቀኝና የግራው ለክቶ ትክክል ካልሆነ ይጨነቃል። ፍጹምነት በሌለው ዓለምና ፍጹም ባልሆነ ማንነት መፈለግ ለጭንቀት ይዳርጋል። ስለዚህ ኑሯችሁን ቀለል አድርጉት ወገኖቼ። ምግባችሁንም ቀለል አድርጉት። በጣም አትጨነቁ። እየወዛ ያለው የማይበላው ነው ወገኖቼ፣ የማይበላው ነው። በጤንነት እየኖረ እኮ ያለው። ከመጠን በላይ ጥንቃቄ ለጭንቀት ይዳርጋል። እንዴት ሰው ቁጭ ብሎ ከእሑድ እስከ እሑድ ድረስ ስለሚበላው ነገር ሲያረቅ እንዴት ይከርማል? ሕይወታችንን ቀላል እናድርገው። 40ኛ የመጨረሻው ምክንያት ነው፣ በተራ ስራችንን አለመስራት። ስራችንን በተራ አለመስራት። በጣም የሚያስቸኩለውና አስፈላጊው ጉዳይ ምንድን ነው? ለዩት። ጊዜ ደግሞ የሚሰጠው ጉዳይ ሁለተኛ ደረጃ ላይ ያስቀምጡት። የማያስፈልግ ጉዳይ አለ፣ ሰርዙት። ስራዎቻችንን በተራ እንስራ። ብዙ እቅዶች፣ ብዙ ስራዎች ሊኖሩ ይችላሉ። ሁሉን ማሰብ ሁሉን አለመስራት ነው። ስለዚህ አንዱን አውጡት፣ ዛሬ እሱን ከውኑት፣ ከዛ ወደ ሁለተኛው እንሄዳለን። መፍትሄው ምንድን ነው? በዚህ በየመስሪያ ቤቱ የሐመሮሃ ህጎች፣ የመህጎች የሚባሉ አሉ። እስቲ የመህጎች ብለን እናያቸው። መፍትሄው ምንድን ነው? አንደኛ መጸለይ። ጭንቀትን ለመተው መጸለይ ትልቅ መፍትሄ ነው። ግን የምንጸልየው ከጭንቀት ለመውጣት ሳይሆን እግዚአብሔርን ለማግኘት ነው። መጸለይ፣ ወደ እግዚአብሔር አቤት ማለት፣ ማመስገን፣ ድምፅ አውጥቶ መዘመር። ድምፅ አውጥተን በምንዘምርበት ጊዜ የደበተን ነገር እየለቀቀን ይሄዳል። የተጫነን ነገር እየተነሳ ይሄዳል። ሁለተኛ ማማከር። በእርግጥ ዛሬ አማካሪውም እያነሰ ነው። አማካሪ ኖሮንም ደግሞ ለማማከር አልታደልንም። ማማከር፣ ሊሸከሟችሁ ለሚችሉ ሰዎች ማማከር። ከቤተሰብ ጋር ብዙ ባትመካከሩ ይመረጣል። ምክንያቱም እናንተን ከመርዳት ይልቅ ተጨማሪ ተጨናቂ ይሆናሉ። እነሱን ማረጋጋት ራሱ ስራ ይሆንባችኋል። ምክንያቱም በጠባዩ ዘመድ አያክምም፣ የቅርብ ቤተሰብ አያክምም። ስለዚህ ማማከርን ከሌሎች ጋራ፣ ከባለሙያዎች ጋራ፣ ከአበነፍሶች ጋራ፣ ከመንፈሳውያን አገልጋዮች ጋራ ማድረግ መልካም ነው። ሶስተኛ መቀበል።
መቀበል እንደ መቀበል እረፍት የለም ወገኖቼ። ተቀበሉት። በሽታችሁ መጥቶ የለ ተቀበሉት፣ እንቀበለው። ሰው ሞቶብን የለ በቃ እንቀበለው ወገኖቼ። እንዴ መቆጨት እኮ ያለብን እኛ ለነሱ አልቅሰናል። እነሱ እኮ ለኛ ሞት አያለቅሱም። የኛን ለቅሶ እኮ እነሱ መድረስ አይችሉም። እንደውም እድለኞች ናቸው። ትርፍ አድርገናል። መቀበል የሄዱት ወደ እግዚአብሔር ነው፣ ወደ ዘላለም እቅፍ። እናቱ አባቶቻችን ሲያወሩ ስለ ሞተ ሰው ሲያወሩ እሱስ ወደ እውነተኛው ቦታ ሄዷል ይላሉ። የቀረነው ውሸተኛ ቦታ ነው፣ ሐሰተኛ ቦታ ነው የቀረነው። መቀበል የስራችሁን ሁኔታ ክስረታችሁን መቀበል፣ እንደ መቀበል መድኃኒት የለም። አራተኛ ማካፈል፣ ጭንቀታችሁን ማካፈል፣ በረከታችሁን ማካፈል። ማካፈል ከጭንቀት እየገላገለ ይመጣል። ወደ ተጨነቁ ወደ ታመሙ ሰዎች መሄድ፣ ወደ ታሰሩ ሰዎች መሄድ፣ ወደ ጓለማውታ ወደ አረጋውያን መጦሪያ መሄድ። ማካፈል ከጭንቀት ይዳርጋል። አምስተኛ መቀነስ። አንዳንድ ጉዳዮች መቀነስ አለባቸው፣ መሰረዝ አለባቸው። ተሸክመን የምንኖረው ነገር ሁሉ ትክክል አይደለም። አቅማችንን እየበላ ያለው ነገር ሁሉ እግዚአብሔር ያሸከመን ሸክም አይደለም። መቀነስ። ስድስተኛ መቀየር፣ አካባቢንም ቢሆን መቀየር። እልፍ ሲሉ እልፍ ይገኛል ወገኖች። መቀየር እያስጨነቀን ከመጣ ለምን ብለን መቀየር። ምድርና ሞላው የእግዚአብሔር ነው። ሰባተኛ መተው። መተው ነገሬን ከተተው ይባላል። መተው። አንዳንድ ነገሮችን ሰምታችሁ እንዳልሰማ ለፉት፣ አይታችሁ እንዳላየ ለፉት። ካልተዋችሁት ሁሉም አናዳጅ ነው። ዶሮ ታናድዳለች፣ ውሻው ያበሳጫል፣ የቤት ሰራተኛዋ ታውካለች፣ የደጁ ጠባቂ ሰላም ይነሳል። መተው እየተተወልን ነው አይኖር ነው። ስምንተኛ እንቅስቃሴ ማድረግ። በጣም ስንጨናነቅ ከቤታችሁ ወጥታችሁ ከቤታችን ወጥተን ወክ ማድረግ፣ ረጅም ጉዞዎችን ከራሳችን ጋር እያወራን መጓዝ፣ እንቅስቃሴ ማድረግ። ይሄ ብቻ አይደለም፣ ችግሮቻችንን ቀስ በቀስ መፍታት። ሁሉንም ችግር ዛሬ እፈታለሁ ብለን መነሳት ተጨማሪ የጭንቀት ወለድ ማምጣት ነው። ችግሮችን ቀስ በቀስ መፍታት። በአንድ ጊዜ አልመጡም፣ በአንድ ጊዜ አይወገዱም። እግዚአብሔር አምላክ የሚያጽናና መንፈስ ይላክልን። አይዟችሁ፣ አትጨነቁ፣ አምላክ አላችሁ፣ አባት አላችሁ፣ የሞተላችሁ ጌታ አለ። ስጋዬን ብሉ ደሜን ጠጡ ብሎ የሰጣችሁ ጌታ ምን ይከለክላችኋል? እግዚአብሔር በቸርነቱ ለናንተ አደግድጎ ቁሟል። ሁል ጊዜ ሰላምህን ስጠኝ በሉት። ሰላሜን አትበሉ፣ ሰላሜ እናንተ አይደለም። ሰላምህን ስጠኝ፣ አይምሮዬን ገንዘብ አድርግልኝ። በከፍታ በዝቅታም ውስጥ ያንተ ደስታ አይራቀኝ። ቤተ መንግስት ብኖር የውሻ ቤት ብኖር መልክዓ ምድር ነው። የልብ ሰላም ግን ካንተ ነው። ሰላምህን ስጠኝ በሉት። እግዚአብሔር በዚህ ቃል ወደ ህይወታችን የመጣው መጨነቃችንን አይቶ ነው። እስራኤል በግብፅ ሲጨነቁ እንዳየ የእኛንም መጨነቅ አይቶ ነው። የሚያረጋጋ ብሩክ መንፈስ ይላክላችሁ። አቤቱ እናመሰግንሃለን። ቅዱስ ጌታችን ከፍ ከፍ እናደርግሃለን። ወደር የሌለህ ንጉሳችን ሆይ ሳንከፍል ታማክረናለ፣ ያለ እጅ መንሻ ታረጋጋናለ። ስምህ ይመስገን። እንደ ቸርነትህ እንደ ምሕረትህ ታላቅነት ይህንን ጊዜ ይህንን ወራት ደግሞ ስላዘዝክልን በእነዚህ ወራቶች በእነዚህ ጊዜያቶች ሁሉ የሚያጽናናው መልእክትህ ወደ እኛ ስለመጣ አይዟችሁ እኔ ከእናንተ ጋር ነኝ ስላልከን እናመሰግንሃለን። አሁንም ልባችንን በሰላም ጠብቅ። የተረጋጋን ሰዎች
እማንደነግጥ ሰዎች እኔ እኮ ተዋጊ ያለኝ የሚዋጋልኝ እግዚአብሔር ነው የምንል የእምነት ሰራዊቶች አድርገን። ስለ ሁሉም ተመስገን። በዚህ ቀን ስለሚጨነቁ በተለያየ የአእምሮ እክል ውስጥ ስለሚያልፉ ወገኖቻችን እንለምንሃለን። እባክህን ሰው አይረዳቸውም፣ አይረዳቸውም። አንተ ተረዳቸው፣ አንተ እርዳቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። መድኃኔ ዓለም ወሃቤ ሰላም፣ መድኃኔ ዓለም ወሃቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። መድኃኔ ዓለም ወሃቤ ሰላም፣ መድኃኔ ዓለም ወሃቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። መድኃኔ ዓለም ወሃቤ ሰላም፣ መድኃኔ ዓለም ወሃቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም።